ሰዓት ላይ 15 ደቂቃ እረፍት ነበረችን በዛን ጊዜ በደርግ ዘመን ማለት ነውና መሰብሰብ ስለማይፈቀድ ኳስ ሜዳ ላይ ሄደን ክብ ሰርተን ቁጭ ብለን ቃል እግዚአብሔር አስተምሮን ነበር እንደ ጨዋታ እንደምንጫወት አድርጎ ማለት ነው። የብላቴም ታሪክ አለውት ማለት ነው። እንሰብሰብኑ እንደ ኬስፓኑ እንደ ብላቴው እንደ ኬኑ ኑ እንሰባሰብ በእምነትና ፍራሽ ከተገኘ ይገኛል ካልተገኘ ደግሞ እነዚህ አይነት ምንጣፎች አሉ እነዚህ ፕላስቲክ ምንጣፎች ነጥፋሉ ዘናደራል ምንም አይደለም የሚታየው ዛን ሰዓት ቤተክርስቲያን ማገልገል የሚለው ጉዳይ ነው። ክብር ያደልሽ መዳለ ያጠብቅሽ ሄሊኮፕተር መጥቶለን ነበር ግን አንዳንድ ተማሪ ጠመንጃ ይዞ ስለነበረ ሄሊኮፕተርም ቢያለ በዛን ጊዜ ብርቱ የሆነ አዳር ምሽት አገልግሎት እንደነበራችሁ ይነገራል። 2 አመት ድንች በዳቦ በልቻለሁ አልሰር ሆኖብኝ ግን አገልግሎቱ ግን ተቋርጦ አያውቅም እግዚአብሔር ይመስገን። ምንድነው ዋይበሉ ያስበሉ የተባሉበት ምክንያት ስም ሲያጠፉ ነው። ሰላም ጤና ይስጥልን የክርስቶስ ቤተሰቦች እንደምን ሰንብታችኋል? ይህ የአብርሃም እንግዳ መርሃ ግብራችን ነው። የዛሬውን የአብርሃም እንግዳ መርሃ ግብር ወደ እናንተ የምናደርሰው ከወንጌል ስቱዲዮ ይሆናል ማለት ነው። ሁሌም እንደምላችሁ ከአብርሃም እንግዳ ጋር ስትሆኑ ብዙ ስለምታተርፉ አብራችሁን እንደሆናችሁ ተስፋ እናደርጋለን። የዛሬው የአብርሃም እንግዳችን እንግዲህ አገልግሎትን የጀመሩት ጫንጮ አካባቢ ሞዬ ጋጃው አንደኛ ደረጃ ትምህርት ቤት ትውልድን በእውቀት በመቅረጽ ነው። ማህበረ ቅዱሳን ሲነሳ ከምስረታው ጀምሮ ስማቸው ይጠቀሳል። በተለያየ መንገድም ለረጅም ጊዜ ቤተክርስቲያንን አገልግለዋል እያገለገሉም ያሉ አባት ናቸው። በቅድስት ሥላሴ መንፈሳዊ ኮሌጅ ራሳቸውን በእውቀት ብቁ ለማድረግ የቴዎሎጂ ትምህርት ተምረዋል። በግብጽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትምህርት ጥንቅቅ አድርገው ተምረዋል። በአሁኑ ሰዓት በምስራቅ አውስትራሊያ ሜልበርን ምዕራፈ ቅዱሳን አቡነ ተክለ ሃይማኖት ቤተክርስቲያን በአስተዳዳሪነት እየተጉ ያሉ እያገለገሉ ያሉ አባታችን ናቸው። እንግዳችን መጋቢ ምስጢር ቀሲስ ስንታየው አባተ ከኔ ጋር ያገልግሎት ተሞክሯቸውን ወደ እናንተ ለማድረስ እዚሁ በሰዓታቸው ስቱዲዮ ደርሰዋል። ቆይታችን ያማረ ይሆናል። እናንተ ማብራችሁ እንድትመለከቱ ግብዣዬ ነው። ቀሲስ እንኳን ደህና መጡ። አክብረውን ስለመጡ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልን እንኳን ደህና ቆያችሁ። እኔም ስላገኘኋችሁ በጣም ደስተኛ ነኝ። ይሄን ያደረገ ደግሞ እግዚአብሔር ነውና ክብር ምስጋና ለእርሱ ይሁን። አሜን። እንግዲህ ሁሌም እንደተለመደው የአብርሃም እንግዶቻችን ስቱዲዮ ሲገኙ እንደ ወጉ እንደ ባህሉ እግር አጥበን ከዛ በኋላ ቆይታችን ይቀጥላል። ክብር ያድልሽ እግሬን እኔ ሰው አላሳጠበም ክርስቶስ ነው ደቀ መዛሙርቱን ያጠበው እንጂ ደቀ መዛሙርቱ ክርስቶስን አላጠቡትም። እዚህ ካህን ነው ማጠብ ያለበትና የኔ የግሌ የህይወት መመሪያ ስለሆነ አንቺን በረከት ያድልሽ መድኃኒዓለም በደልሽን ኃጢአትሽን ይቅር ይበልሽ። ክብር ያድልሽ መድኃኒዓለም ያጠብቅሽ። አስራ አመት ከ5 ወር ወደ ኢትዮጵያ ተመለስኩ። ረጅም ጊዜ ነው በጣም ረጅም ጊዜ። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ ከልጅነት ጊዜ እንነሳስ። ታደገሽ እናቴ ናት። ለማንኛውም ኢትዮጵያዊ ልጅ እናቴን ይረዳሁ ነው ያደኩት። በተለይ ውዳሴ ማርያም ዳዊት እንድደግም ያደረገች እናቴ ናት። አትችልም ግን ታላላቅ ወንድሞቼ ዳዊት አድገው ስለነበረ እነሱ ከሷ ተለይተው ወደ ወንድሟ ሄደው ስለነበረ ዳዊቱ ቤት ውስጥ አለ እነሱ ይደገሙበት ይሰማሩበት ያንን ዳዊት እንድደግም
ታበረታታኛለች ሰው ለጊዜና በዛ የተነሳ እንግዲህ ያው ወደ ቤተክርስቲያን መጻሕፍት የመቅረቡ ጉዳይ የመጣው ከዛ ውጪ ከቤተክርስቲያን ጋር ያለ ነገር ጥሩ ነበረ በተለይ ልጅ ሆኜ ግቢ ገብርኤል ጎላ ሚካኤል ለምን ቤታችን ቴዎድሮስ አደባባይ ቃል 16 ተረስ ሰፈር ስለነበረ ለሁለቱም ይቀርባል ለግቢ ገብርኤልም ለጎላ ሚካኤልም ፍልሰታንም አስቀድሰው ባልወልድ ነው ሰንበት ትምህርት ቤት የሚሄደው ግቢ ገብርኤል ነው ሰርክ ማታ ደግሞ ሚካኤል ቅርብ ስለሆነ ጓደኞቻችን ጋር ተይዘን ደግሞ ምን ሄደው ደግሞ ጎላ ሚካኤል ነው በሶስት ነውና በሶስት አጥቢያ ነው ተቆጣጣች እና በዚህ እና ያው ልጅነቱም ስላለ ብዙ ስንፈልግ እንዲያስ ፍልንቀላል ግን ያ የራሱ የሆነ አስተዋጽኦ ነበርና እንግዲህ እንደዛ ሆኜ ነው የጀመርኩት በ80ዎቹ መጀመሪያ አካባቢ ተማርኩ ኮከበ ጽባ ነውና ኮከበ ጽባ ዛ የግቢ ገብርኤል ዲያቆናት እና አካባቢ ያሉ ወጣቶች አሉ አብረን ክፍል እንማር የነበርና በእረፍት ሰዓት ላይ 15 ደቂቃ እረፍት ነበረች በዛን ጊዜ በደርግ ዘመን ማለት ነውና መሰብሰብ ስለማይፈቀድ ኳስ ሜዳ ላይ ሄደን ክብ ሰርተን ቁጭ ብለን ቃል እግዚአብሔር አስተምሮን ነበር እንደጫወታ እንደምንጫወት አድርጎ ማለት ነው 83 መስከረም ላይ ወደ ጅማ መምራም ማሰልጠኛ ሄድኩ ያኔ ማሰልጠኛ አሁን ነው ኮሌጅ ሆኖ እዛስኔ ደግሞ ከተለያየ ሀገር በተለይ ከሰሜኑ ሀገራችን ክፍል የመጡ ልጆች ነበሩ በጣም በሃይማኖት ጠንካራ የሆኑ ጅማ ጤና ሳይንስ እና ዶክተር ነዋይ የነበሩበት ጊዜ ነው ከዚህ ከአዲስ አበባ እና ድርቤ ሰንበታ ልጆችም ከሆለታና ደረጃ ሰፋ ብዙ ልጆች ነበሩ እዛ ጋር ተገናኘንና ቤተክርስቲያን አገልግሎት ኪዳነ ምሕረትና መድኃኔዓለም በዛ ሰዓት ኪዳነ ምሕረት ቅዳሜ ጅማ ኪዳነ ምሕረት ቅዳሜ እንሄዳለን መድኃኔዓለም ደግሞ እሁድ እንሄዳለን በተከታታይነት ያልነበረውን አገልግሎት እዛ በተከታታይነት ቃል እግዚአብሔር የመማር በተለያዩ ክፍሎች የማገልገል ነገሮችን እዛ እንትናሉና ከዛ ነው ወደ ብላቴ ሄድ ነው የብላቴም ታሪክ አለውት ማለት ነው እስቲ እንግዲህ የብላቴውን ደግሞ ቀጠል አድርገን እናንሳው እስቲ እንግዲህ ያው ወደ ብላቴ ይሄን ነው ምናልባት ወሩም ለተሳሳተ ይችላል ወይ መጋየት ይመስለኛልና አናውቅም ልጅነትም አለ ነው በዛን ሰዓት ወደ 19 አመት አካባቢ ሆነኝ ነው ዛን ሰዓት ላይና ዩኒቨርሲቲ ያላችሁ እዛ መምራት ማሰልጠኛ ኮሌጅ ያለን ያው አዲስ አበባ ዩኒቨርሲቲ ያሉ ተማሪዎች ዘመቱ ሁሉም በደረጃ እየዘመተ ሲሄድ በመጨረሻ ወደ መምራን ማሰልጠኛዎችም ደግሞ ጉዳዩ መጣና ሄድን ስንሄድ የተቀበለን ተዚለኛ እኔ መላክ ሄዶን ቀሲስ ኤፍሬም እሸቴ የተቀበለን መጀመሪያ ተዋወቅ ነው ከሱ ጋር እዛ ተዋወቅን ጉባኤ እንዳለ ነገረን ያንን ቀን ያው ስልጠና እንውላለን ማታ ደግሞ ኬስፓን የነበረው መኖሪያ ቤት ኬስፓን በዛ ኬስፓን ውስጥ በነበረው ጸሎት ትምህርት እንሳተፋለን እንግዲህ እንደዛ ብለን ተወሰነ ወር ቆየን በመጨረሻ ላይ የመንግስት ለውጥ መጣ የመንግስት ለውጥ ሲመጣ ባልሳሳት ከ16 ግን 16 ጀምሮ መስለኛል ሰዎች መውጣት የጀመሩት የመጨረሻ ወጪዎቹ ምናልባት 100% እርግጠኛ ባልሆን እኛ ነን በ19 ነው የወጣነው እኛ በ18 ለ19 ስናደርግ ብላቴ ማሰልጠኛ ውስጥ የነበሩት ያደሩት 77 ተማሪዎች ናቸው 77 ተማሪ ሌላው ሁሉ ወጥቶ ማለት ነውና 18 ልንወጣ ነበር ሄሊኮፕተር መጥቶልን ነበር ግን አንዳንድ ተማሪ ጠመንጃ ይዞ ስለነበረ ሄሊኮፕተር ቢያለ መሳሪያ ይዛችሁ ወደ ሄሊኮፕተር አልጭንም ማለት ተወደደ ዛደረን ያው ስናድር ፍርሃቱ አለ የሚወራ ነገር አለ በጣም ፈራ ነበር ለመናገር የደርግ መንግስት ወርቆ አሉ ኢህአዴግ በ13 መንግስቱ ኃይለ ማርያም ለቀቁ ወደ ዚምባብዌ ሄዱ
14 እና 15 ብዥታ ጊዜ ነበር 16 ጀምሮ ሴቶች ተማሪዎች ናቸው መውጣት የጀመሩት 17 ተነጡ 18 ሞከረን እኛ አልሆነልንም 77 ተማሪዎች አደረን እዛ ግቢ ውስጥ እና እንግዲህ እንደየ እምነታችን የተሳልን ጸሎት ያቀርበን ነበርን ለማሳጠር ያልነው እዛ ወጣን ቀኑ ሙሉ ቅርብ አካባቢ የምትገኝ አንድ ከተማ ምናልባት ሰማን ልራሳ ይችላል እዛ ድረስ ሄድን ወደ 25 ኪሎ ሜትር ይመስለኛል ከብላቴ እዛ ሲደረስ ወታደሮች መንገድ ላይ መሳሪያ ይቀሙ ነበር መሳሪያ ያዙት ልጆች መሳሪያ ያዙ ልጆች ስለነበሩ ግን የሚቀማም ተቀማ ያልተቀማም አለፍነ ሄድ መሀል ላይ ስንደርስ መሸብን በእግር ምን ሄደው አዋሳ ድረስ ልንደርስ ማለት ነው ከብላቴ በእግራችን ምን ሄደው መሸ ሲመሽ በአካባቢው ባህል አንዳንድ ሰው ይገላሉ ተብሎ የሚወራ ነገር አለ ይሄ ጦር ይዛሉ ድንግዝግዞና በጣም ፈራን እዛ ሰዓት ላይ ሆነ ለመናገር ለምን የሚባል ነገር አለ ወንድ ልጅ ይገላሉ ወንድ ይሰልባሉ ተብሎ አላውቅም ሁኔታውን የሚባል ነገር ግን አለና እንደዛ በጣም ፈራን እየተከዘን ስንሄድ መኪና የቀይ መስቀል መኪና መጣ ጫነን ስንለው ኳሌ ደክሞተን እንጭናለሁኝ አንተ አልጭንም ብሎ አለፈን ትቶን ሄደ በጣም ተሰማን ግን ያው እግዚአብሔር ቸር ነው ከትንሽ ደቂቃዎች በኋላ ትልቅ ካላብረስ የሚባል ዛን ሰዓት ወታደሮች የሚጫኑበት ትልቅ መኪና ነው ከነሙሉ የወታደር ሬጅን መጥቶ ግቡ ተባል በግቡንም ቀኑ ሙሉ አልበላንም ላይ ነው በረሃ ነው አልጠጣንም ጫነን ከዛ ወስዶ ሙርቾ ከተማ ዋናው መንገድ ላይ ወስዶ አሳደረን እንግዲህ በዛ ውስጥ እንናገር ነበር ይሄን ጊዜ አልፈ ነው የሰዎቻችን በሰላም ማግኘትን እንሰበሰባለን ወይ የሚል ነገር ነበርና ያን በልባችን ይዘን ያው ከሙርቾ አዋሳ ኪሎሜትር ለስተውሶ በእግራችን ገባን ከገባን በኋላ ትልቁ ፈተና አዋሳ ከገባን በኋላ አዲስ አበባ እንመለስ ወይስ ሞያሌ እንሂድ የሚል ነገር ነበር በጓደኞች መካከል በጣም ክፍል ተፈጥሮ ነበር ሰዓት ላይና እንሂድ ያሉ ልጆች ነበሩ እኔና ሞያሌ ምን አለ ተማሪ አብዛኛው ወደ ሞያሌ ነው ከኛ በፊት የወጡት አብዛኛው ተማሪዎች በተለይ ከ6 ኪሎ ከ4 ኪሎ ዩኒቨርሲቲ ከሌሎችም እንደዚህ ወጡ ወደ ሞያሌ ነው የሄዱት ስለዚህ ተማሪ ወደ ሞያሌ ሲሄድ ስለሄደን እኛም እንሂድ መንገድ ላይ ከያዙን ይገሉናል የሚል ነገር ነበርና እምቢ አለን ተወሰነ ልጆች በፍጹም ከምናውቀው ህዝብ ወጥተን ወደ ማናውቀው እንዴት እንሄዳለን የሚል ሐሳብ አቀረብን ስለዚህ እዛ ቆየን መንገድ ዝግ ነው ወደ አዲስ አበባ ደግሞ መምጣት አይቻልም ትራንስፖርት ቆሞ ስለነበረ እስከ 23 ምናምን ድረስ አዋሳ ቆየን አዋሳ ሳንቲም ቢኖርም በዛን ሰዓት ንግድ ድርጅቱ ተዘግቶ ስለነበረ ምግብ ማግኘት በጣም ከባድ ነበር ግን የሆነ 03 ይሆን አላስታውሰውም የአይሴማ የሚባል ነበር ሰዓት የሴቶች ማህበር ወደ እንደ ቢሮ ነገር ነበር እዛ ዝም ብሎ ሊሾ ማለት ላስተኙ እናቶች እንጀራ ያመጡ ይመግቡን ነበር ውጪ ምን ነገር ስለሌለ ማግኘት ስለማይቻል እዚህ በ23 አዲስ አበባ ገባን መስከረም ላይ ልዝለለው ብዬ መስከረም ላይ ወደ ትምህርት ተመለስ ተባለ ወደ ጅማ ተመለስነኛ ወደ ጅማ ስንመለስ የመጀመሪያ ያደረግነው ነገር ቃላችን ማሰብ ነበር ቃላችን ማሰብ መሰባሰብ አለብን ተባለ ግቢውን አስፈቀደን ራስ መመሩን አስፈቀደ የነበሩት እንዲን አስፈቀድናቸው በአንድ ቀን ጉባኤ ክፍሉ ጠቦን ሜዳው ለስኪጥለቅለቅ ነበር ሰው የተሰበሰበው ጉባኤ አዘጋጃችሁ ግቢ አዘጋጀን ለምን ሰው በሰላም ስለገባ እግዚአብሔርን በህይወት ውስጥ ስላየ በዛ ሰዓት ላይ ምንም ወጣቶች ብንሆን አለ እግዚአብሔርን ማሰበው ስላለ እንደዛ አድርገን ጀመር እንግዲህ እስከ ኮርስ ኦልሞስት እየጨረስን ስለነበረኛ የተመረቅነው ህዳር 16 1984 ዓመተ ምህረት ነው ስንመረቅ ኦሬዲ ምንድነው ብላቴ ሐመረዮት ቅዱስ ሚካኤል ወንድሞችና እህቶች ማህበር ብለን ነውኛ እዛው በጅማ ማምራን ማሰልጣኝ የነበርን ማለት እንዳንለያይ የሥራ አመራር አዋቅረን ነው እንትን ያለው ተመረቀን ቀጣው ወደ አዲስ አበባ ስንመጣ እዚህ ያሉ ወንድሞቻችን ነሙሉ ጌታ ኃይለ ማርያም ገና እየተናገሩን እኛ ኦሬዲ አዋቅረን የመጣነው እንዳንለያይ ለምን ያ በዛን ሰዓት የተመረቀው ከዚህ ከአዲስ አበባ ዙሪያና
ከምዕራብ ሸዋ የሄዱ ሰዎች ናቸው አብዛኛው ተማሪዎች እና መገናኛችን እዚህ አዲስ አበባ ስለነበር ስለሚቀርበን እንዳንለያይ ብለን ሰብሳቢ ጸሐፊ ምናምን የሚባለው ነገር ሁሉ አደራጅተን ነው የመጣነው። መገናኛ ያደረግነው ያኔ ቅዱስ ሚካኤል አዲሱ ሚካኤል ነበር ያደረግነው። መጣን ያው ሪፖርት አደረግን ነው ሙሉጌታ ነው ስለምናውቃቸው ዘብላቴ ስለምንተዋወቅ መተላ እንደዚህ አድርገናል ብለን ነገርናቸው። ያኔም እስከ ይዞናንም ይሰበሰቡ ነበር እነሱ። እንግዲህ ከዛ ቀረቤታ ፈጠርን። እዚህ ያለው አዲስ አበባ ካለው ወንድሞቻችን ጋር ያው ተቀናይተን ማሩ የሚመሰረትበት ጉዳይ ላይ መናገር ጀምረን መሀል ላይ ተመድበን እኔ ወደ ሰሜን ሸዋ ሶለንታ ሄድኩ። ሲሄድ ቤተክርስቲያን ከአንድ ሰዓት የእግር ጉዞ በኋላ ነው የሚገኘው፣ ቅርበት የለም ቤተክርስቲያን። ስለዚህ ያለኝ አማራጭ ርዕሰ መምህሩን መለመን ነው ልጆች ላስተምር ብዬ። ያኔ እንግዲህ ምን ልጅነቱም ጉጉቱም አለ። እግዚአብሔር ነገር ደግሞ አቅምሶናል። እግዚአብሔር ያሳየን ነገር ቸርነቱን ስላየን በዛን ሰዓት ላይ ጥሩ የአገልግሎት መንፈስ ነው የነበረና ርዕሰ መምህሩን አስረዳኋቸው። ቅን ሰው ናቸው ርዕሰ መምህሩን ለመናገር። የትምህርት ሰዓት እስካልነካ ድረስ ከትምህርት ሰዓት በኋላ እኔም ምን ችግር አለ አልኳቸው። ትምህርት ሰዓት ካልነካችሁ የዛን ሰዓት ተማሪ ክፍለ ሀገር ተማሪ የገጠር ተማሪ እስከ 7 ሰዓት ከሩብ ነው የሚማረው። ስለዚህ 1 ሰዓት ከትምህርት ሰዓት በኋላ ልጆቹን ነገርኳቸውና ወላጆቻቸውን አስፈቀዳቸው ነው 1 ሰዓት እንደምታረፍዱ ነገሯቸው አልናቸው። ልጆቹ ደስተኞች ሆኑ። እዛ ትምህርት ቤት ማስተማር ጀመርኩ። እዛ ነው ክፍል እየጠበበን ሄደ። የሃይማኖት ትምህርት የሚያስተምሩት በትርፍ ሰዓት በጣም ጠበበን። በኋላ ሲጠበን እዛ አካባቢ የፍርድ ሸንጎ የገበሬ ማህበር ፍርድ ሸንጎ ቢሮ አለ። እነሱ ጋር ደግሞ ሄድኩኝ። ጠቦናል ይፈቀደልናል አልኳቸው። ያጠናሉ ነገሩ አዲስ ቢሆንም የሚፈራ ነገር አለ በዛ ሰዓት። አንዳንድ ጊዜ እነዚህ ፕሮቴስታንት ምናምን ተብሎ የሚፈራ ነገር ግን ቤተክርስቲያን ሲሄድ ስለሚያዩ ስላመኑ ያን ነገር ፈቀዱልን። እንግዲህ ከሰኞ እስከ ዓርብ በቀን 1 ሰዓት አስተምራለሁ። እሁድ ነው ቤተክርስቲያን ሄዳለሁ። 1 ሰዓት እግር ጉዞ ማለት ነው። ልጆቹ ተቀጥራቸዋለሁ። በጣም ልጆቹ ድንግል ህሊና ስለነበራቸው ያልተነካካ አእምሮ ስለነበራቸው በጣም ደስተኞች ናቸው። ወላጆቻቸው ሁሉ እስኪደነቁ ድረስ ግልብጥ ቤተክርስቲያን ይመጣሉ። አውቁም ቤተክርስቲያን ከዛ በፊት ማለት በቃ ጉባኤ ከተጀመረ በኋላ ይመጣሉ። መላከ ሰላም ታደለ ፊጣ ያኔ ዲያቆን ነበሩ። እሳቸው ጫንጮ ከተማ ላይ ነበሩ። ተገናኘን። እሳቸው ይመጣሉ፣ በኦሮምኛ ያስተምራሉ። ደረጀና ደረቤ ጎርፎ ነበሩ። አዳር እኔ ጋር ይመጣሉ። እኔ እነሱ ጋር አዳር ሄዳለሁ። ወንድማችን ዲያቆን ሳሙኤል ግርማ አሁን ቄስ ሆኖ አሜሪካ መሰለኝ ያለው፣ እሱ ከጅማ እርሻ ኮሌጅ ነው የተመረቀው። እሱም አጋጣሚ እዛ አካባቢ ተመደበ ስለነበረ እሱም አብረን ነበረ። አጠቃላይ በዛን ሰዓት እንግዲህ ይሄ ሰሜን ሸዋ የነበረው አገልግሎት ሰላሌ የነበረው አገልግሎት በጣም የተስፋፋበት ጊዜ ነበር። በእግራችን እስከ 5 ሰዓት ሄደን የምናስተምር እስከ ጎርፎ አማኑኤል ማለት በጣም ሩቅ ነው፣ ውስጥ ይገባል። እዛ ድረስ የምናስተምርበት ጊዜ ነበር። ህዝቡ ደስተኛ ሆነ። እንደዛ አድርገን ስናስተምር መጨረሻ ላይ እዛ ትምህርት ቤቱ አካባቢ ከዛ በፊት የተመሰረተ ጽዋ ነበራቸው። የሥላሴ ጽዋ ይጠጣሉ። ያ ጽዋ በዛን ሰዓት 30 ዓመት ሆኖታል። ሰኔ ላይ ትምህርት ቤት ሲዘጋ ልጆች ስለምንለያይ ዓመታዊ በዓልና አክብር ብዬ ወላጆቻቸው በሙሉ ይጠሩ አደረኳቸው። ወላጆች መጡ፣ ሽማግሌዎች አሉ፣ ካህናት ጠራኋቸው። ካህናት መጡ፣ ወንጌል ሁሉ ነገር ተባለ፣ ጸሎት ወንጌል ተደረገ። አንድ አባት እዚህ ላይ እንደ ትንቢት ተናገሩ። እዚህ ቦታ ላይ ቤተክርስቲያን ይሰራል አሉ። ቤተክርስቲያን ይሰራል ብሎ ትንቢት ተናገሩ። በአመቱ ሥላሴ ተሰሩ። እዛው እናንተ ያላችሁበት ቦታ ላይ ጉብታል ጫው ወደ ሰላሌ ሲኬድ ከጫንጮ አልፎ 7 ኪሎ ሜትር ወጥቶ በስተግራ በኩል ካጅማ ቆንጆ አድርጎ ሰርቷል። ያገዝ በትንሽ ነገር ሰርተን ነበር። ስለዚህ ሥላሴ ቤተክርስቲያን ተሰሩ። የእግር መንገድም ቀረ። ጉባኤው ቀጠለ እስከ 88 መጨረሻ ድረስ ያገለገል ነው የነበረው። አስማቲክ ነው፣ አስም ያመኛል። አስም በጣም ብርድ ስለሆነ የሚያመኝ ወደ
ሰላሌ ደብረ ሊባኖስ ሄድኩኝ ከዛ በኋላ የሚቀጥለው አመት ደግሞ ያገልግሎት እዛ ሄድኩኝ ያው ሰላሌ ሲሄድ ደግሞ ከፍቼ ማይከል ጋር የነበረው ግንኙነት የበለጠ ጠነከረ እኔ ደብረ ሊባኖስ ዳህና አንደኛ ትምህርት ቤት አለ ሴት ደብር ኪዳነ ምሕረት አጠገብ ያለ ትምህርት ቤት አለ እዛ ሄድኩኝ እዛም ደግሞ እንዲሁ ልመናዬን ቀጠልኩኝ አስተማሪ ሰምሩን ጠየቅኳቸው ቢያላለኝ እሳቸው ምን ችግር አለ ማስተማር ትችላለህ ተባለ እዛም እያስተማርኩ ኪዳነ ምሕረትም እያስተማርኩ እንግዲህ እኔን ያድርጎ ያው ፍቼም ደግሞ ትምህርት ክፍል አባል አደረጉኝ ማይከል ፍቼ ማይከል እዛም እያገለገልኩ እኔ ቅስና የተቀበልኩት በ87 ነው ፍቼ ሲሄድ አልታወቀም 89 ማንንም ቅስናዬን አያውቅም በራው በኋላ እንግዲህ በሆነ ነገር ታወቀና እዛ ጉባኤ ላይ እነ መምህር ብርሃኑ አያሌው እስኪገልጥ ድረስ በትህትና እግዚአብሔር ይመስገን ጥሩ አገልግሎት አባታችንም ደግሞ በረከታቸው የደረሰን መጋቢ ሚኒስቴር አባ ወርቅነህ ውቤ የሚከታተሉን የሚያስተምሩን የሚመክሩን ትልቅ አባት ነበሩ እንግዲህ ያለ መጨረሻ 89 መጨረሻ አካባቢ ላይ በአንዳንድ ምክንያት የተነሳ ትምህርት ሚኒስቴር ተውኩ መጣው ማስተማሩን ተውኩት ትቼ አንድ 2 ወር ነው መሰለኝ ስራ ያቆምኩኝ ቀጥታ ወደዚህ ወደ ማህበረ ቅዱሳን አገልግሎት በሪፖርተርነት የገባሁት እሺ እንቀጥላለን በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬውን የአብርሃም እንግዳ መርሃ ግብር የምትከታተሉን ተመልካቾቻችን ቆይታ ያደረግን ያለነው ከመጋቢ ሚስጥር ቀሲስ ስንታየው አባተ ጋር ነው ጥልቅ የሆነ ሰፊ የሆነ የቤተክርስቲያን ሱታፌ አላቸው ለእናንተ በተመጠነ ሰዓት ነው አገልግሎታቸውን እያደረሰን ያለ ነው በቆይታችሁ ብዙ ያተረፋችሁ እንደሆነም እርግጠኛ ነኝ አሁንም አብራችሁን ቆይታችሁን ከኛ ጋር አድርጎ ማስተማሩን ተውና ወደ ማህበረ ቅዱሳን መጡ አገልግሎቱ እንዴት ቀጠለ ወንን ለምናገር ጽሁፍ ወዳለሁ እንጂ እኔ ገጠኝ ነው አይልኝም ጽሁፍ ሞክራለሁ ከድሮም ጀምሮ ያንና ጊዜ በተፈጥሮ እንትን ነገር አለና ጽሁፍ ጽፋለሁ ያኔ ሪፖርተርነት ይፈልግ ስለነበረ ማስታወቂያ ወጣ ተወዳደርኩ ካህንም ስለነበርኩ የተሻነሞ በስብከተ ወንጌል ማገልገል ስለነበረ የነበሩት ወቅቱ አይ ሌላ ከውጭ እንትን ከምንል ግድ የለም የተሻን ሰው የሚያገለግል ማህበሩን ከመጀመሪያ የሚያውቁ ስለሆነ ተብሎ ገባው በመጀመሪያ ሪፖርተርነት ሆኜ የርኩት 40 ምንጭ ነው በ1989 ዓመተ ምህረት ሰኔ አካባቢ ላይ 40 ምንጭ ጥምቀተ ባህር አካባቢ አንድ ችግር ተፈጥሮ ነበር በፕሮቴስታንትና በእኛ ኦርቶዶክስ መካከል ችግር ተፈጥሮ በጣም ከፍተኛ ችግር ነበር በዛን ዘመን ምናልባት ብፁዕ አቡነ ቶማስ ይሁኑ ብፁዕ አቡነ ቀውስጦስ አላስታውስም እና በጣም ወታደር በሄሊኮፕተር ስኬት ድረስ ችግሩን ለመፍታት የተደረገው በጣም ከባድ ነገርና ስለዚህ ያን ዘግበህና ተብዬ ተላኩት የመጀመሪያ ነው ግን እግዚአብሔር ረድቶኝ ጥሩ የዘገብኩ ይመስለኛል እንግዲህ ያለው ቀሲስ ኤፍሬም ናቸው የሚቆሰው ዘግቤ መጣው ይሰጠናል ጽሁፍ በየጊዜው እንድናዘጋጅ ጽሁፉን አዘጋጃለሁ ስብከት ሊሆን ይችላል አምድ ላይ ወቅታዊ ጉዳዮች ይኖራሉ ይሰጡናል ከዛ ጋር ግን ጉባኤው ግን መደበኛ ነው ጉባኤ መደበኛ ነውና በየወሩ ስትወጣ ስለነበረ ያው የሚሰጠን አምድ ስላለ እዛ አምዱ የራሳችን ቋሚ ስራችን ነው የሆነ ዝግጅትም ካለ ሪፖርት ማድረግ መስራት ስራዬ ነው ስብከተ ወንጌልና መከራ አገልግሎት ግን ያው የማይቋረጥ ነገር ነበር እንደዛ ያያደረግን ስራ ነበር በተለይ መንገደኛው የሚል አምድ ነበር ሰው ያውቀው እንደ ዋዛ ነው የጀመርኩት መታዘብ ወዳለሁ ነገራችን ላይ ሐመር መጽሔት ስንተኛ እትሟ ላይ እርሶ ጽሁፎትን መጻፍ ጀመሩ እኔ አላስታውስም 89 ጀምሮ እንትን አልኩና እንደዚህ ያደረገን የተነጋገርን ጽሁፎችን ጽፍ ስለነበረ ጽሁፉ ጥሩ ነበር ይነበባል በዛን ሰዓት ኤዲቲንጉም ደግሞ ደስ የሚል ነገር ነበር መፈራራት መተፋፈር የለም በቃ የሚጣል ከሆነ ይጣላል ጽሁፍ ማልፍ ከሆነ በቃ ሚዛን አልደፋም ይባላል ምንም ነገር ሊውንታ ሰው ይቀየማል ይከፋል ተብሎ የሚቀር ነገር የለም በቃ አላለፈም ስለዚህ ሌላ ሞክር ነው ይባላል እንደነው አንድ ጊዜ ትዝ ይለኛል ማን ነው የተባሉት አሁን መላከ ምክር ነው የተባሉት አባታችን ቀሲስ ከፍ ያለው መራሂ መላከ ምክር እሳቸውንና ቀሲስ ጌታቸው ደጀኔ
አሁን አሜሪካ ነው ያሉት። የማህበሩ ከቀደምት አባቶች መካከል ናቸው። ኢንተርቪው አድርጊያቸው ኤዲቶሪያል ቦርድ ላይ ሲቀርቡ ሰባኪ እኮ ኢንተርቪው ማድረግ የለበትም ተባልኩኝ። ሞር ስብከት ነበር የሚፈሳበት ሞር ስብከት የሚፈሳበትና ስብከቱ ይታይ ነበር። እዛ ላይ ጫና ይኖራል። የሆነ ሆኖ ግን እግዚአብሔር ይመስገን ምንድነው ትጋቱም ስለነበረ እግዚአብሔር ይረዳን ስለነበረ በዛን ሰዓት ላይ አሁን የእውቀት ነው ምለው ነገር የለኝም። ግን እግዚአብሔር ማገልገል ቤተክርስቲያንም መወደዱ ስለነበረ በስብከትም እናገለግል በስነ ጽሁፍም እናገለግል ይሰምርልን ነበር፣ ጥሩ ነበር። ኢማናንን ደግሞ በዛን ሰዓት ሐመር መጽሔትና መለከት መጽሔት አኮቴት የምትባል የተወሰነ ጊዜ ብቅ ብላ የጠፋች መጽሔት ነበረች። አዲስ ስለነበረ በዛን ሰዓት ሶምጡ በጣም ያነብ ነበር። በጣም ነበባል። የማብሩሳን አገልግሎት በዛን ሰዓት በጣም አዲስ እንደመሆኑ በማንኛውም በስብከትም ይሁን በጽሁፍም ይሁን በማንኛውም ነገር በጣም ተወዳጅ ስለነበረ ደስተኞች ሆነን እናገለግል ነበር። በዛን ጊዜ ብርቱ የሆነ አዳር ምሽት አገልግሎት እንደነበራችሁ ይነገራል። ያንዳንዱ የሚሰጣችሁን ተልእኮ ደግሞ ለማሳካት ብዙ ጥረት ሲደረግበት የነበረ ዘመን ነው ያ። ትንሽ ስለዛ ዘመን እስቲ ስለ አገልግሎቱ ትንሽ ያጫውቱኝና ወደ ቅድስት ሥላሴ ኮሌጅ ደግሞ ቆይታውን እናነሳለን። እንግዲህ ምንድነው እዛን ጊዜ የትጋቱ ምንጭ የሆነው ቅናት ነው። ለምን ቤተክርስቲያን ላይ የተለያየ ፍላጎት የነበራቸው አካላት ከውስጥም ከውጭም ቤተክርስቲያን ላይ ብዙ የሚያደርሱ ነገር ነበር እውነት ለመናገር። ስለዚህ ያ ጉዳይ የሚያሰጋ ነገር ነበር። በተለይ ከ1984 ጀምሮ የነበረው ነገር በጣም ከባድ ነገር ነበር የነበረው ቤተክርስቲያን ላይ እና የታድሶ እንቅስቃሴ ነበረ። በሌሎቹ ደግሞ ዘመቻ ምንትስ እየተባለ በየጊዜው የሚመጡ ብዙ ነገሮች ነበሩና ያንን ማስቆም ወይ ደግሞ መከላከል መቋቋም የሚቻለው በምንችለው ነገር ስናገለግል ነው። እዚህ የስጋይ ድካም አይታሰብም። እኔ ትዝ ይለኛል ምሳ ይዤ መጣና ሳልበላ የሚሄድበት ጊዜ አለ። ጊዜ ከማጣት ጊዜ አልነበረም። አሁን ጽሁፍ ልንጽፍ እንችላለን፣ ኤዲት ልናደርግ እንችላለን። ምክር አገልግሎት ደግሞ አለ። በጎን ደግሞ ዛን ሰዓት ምናልባት ከመደበኛ አገልጋዮች ቄስ እኔ ብቻ ነኝ። ከመደበኛ አገልጋዮች ብቸኛ ቄስ ነኝ እና ቀሲስ የሚለው ነው የኔ ስም ብቻ እስኪመስል ድረስ ማለት ነው በዛን ሰዓት ላይ እና ቀሲስ ደጀኔ ሽፈራው ዋላ ላይ ናቸው በእውነት እርሶ ሲኒየር ነው ማለት ነው እንግዲህ መሆኑ ነው እና ምክር አገልግሎትም ጨምራለ። ነገር ደግሞ ብዙ ኤዲቶሪያል ቦርድ ላይ ያሉት በማታው አገልግሎት የሚወጡ ወንድሞች ናቸው እህቶች ናቸው። ስለዚህ ቀን ጽሁፍ የተዘጋጃል በራሳችን ኤዲት ያደረግነው አለ። ከነሱ ጋር ደግሞ መናገር ደግሞ አለ። ያን ብቻ ሳይሆን ደግሞ እንደገና ደግሞ የክፍል አገልግሎት ደግሞ አለ። የክፍል ስብሰባዎች ደግሞ ይኖራሉ። ለምሳሌ የኤዲቶሪያል ቦርድ ራሱ ይኖራል፣ የትምህርት ክፍል ራሱ ይኖራል። ከነዚህ ጋር ደግሞ ማታ ደግሞ ወያይቱ ደግሞ አለ። ስለዚህ የግድ የመደበኛ ቀን የምንሰራበት ብቻ ሳይሆን ቀን ስራ ሌላ ቦታ ላይ ሰርቶ ከሚመጡ ወንድሞቻችንና እህቶቻችን ጋር ደግሞ ለመናገር ማታ ደግሞ መዘግየት ደግሞ አለ። አመች ቦታ ነበራችሁ ይሄን ለማድረግ? የለም በተገኘ ወለል ላይ የሆኑ ሚነት ፍራሽ ከተገኘ ይገኛል። ካልተገኘ ደግሞ እነዚህ አይነት ምንጣፎች አሉ። እነዚህ ፕላስቲክ ምንጣፎች ይነጠፋሉ። እዛ እናደራለን። ምንም አይደለም። የሚታየው ዛን ሰዓት ላይ ቤተክርስቲያን ማገልገል የሚለው ጉዳይ ነው። በነገራችን ላይ እኔ እስከመለቀበት ማለት ወደ ቴዎሎጂ እስከምገባበት ጊዜ ድረስ ማስታወቂያ እንዲወጣ አይደለም ሰው የሚቀጠው ማለት ነው። ማስታወቂያ ወጥቶ አይደለም ማን ነው እስቲ ጥሩ አገልጋይ ያካባቢያችሁ ተብሎ ለምሳሌ ሊቀ ጠበብትን ያመጣናቸው በዛ ነው። ነምር ተስፋን ያመጣናቸው በዛ ነው። የሚታወቅ ያመጣን በዛ ነውና ሁሉም ከዛ ከመጣበት ጀምሮ በጣም ለቤተክርስቲያን ራሱ የሰጠ ስለነበረ አምሹ ቢባል እደሩ ቢባል እንትን ምን ነገር የለም። ያ ይታወቃል ለማን እንደሚደረግ ለምን እንደሚደረግ በቃ አንዲቷ ቤተክርስቲያን እየታየች ይደረግ ስለነበረ ድካሙ ራሱ አይሰማም። አብዛኞቻችን ጨጓራ በሽተኞች ነበርን። አብዛኞቻችን እንደውም አንድ የሚቀለል ነገር አለ። በማህበረ ቅዱሳን አንድ ሰው ጨጓራ በሽተኛ ሲሆን አሁን ገብቶታል ይባል ነበር። ስለ ቤተክርስቲያን ገብቶታል
ቤተክርስቲያን መቆርቆር ጀምሯል። ቤተክርስቲያን መበሳጨት ጀምሯል። ለምን ሰው ካልተበሳጨ ስራ አይሰራም። ቅዱስ ጳውሎስ አቴናን ጣዖቷን አጥፍቶ የክርስቲያኖች መናኸሪያ ያደረጋት ምንድነው? እዛ ሐዋርያት ሥራ ምዕራፍ 17 ላይ ጣዖታቱን አይቶ መንፈሱ ተበሳጨበት ይላል። ሰው ሲበሳጭ እውቀት ስላለው አይደለም፣ ገንዘብ ስላለው አይደለም፣ ጉልበት ስላለው አይደለም፣ ስልጣን ስላለው አይደለም። ውስጡ በሃይማኖታዊ ስሜት በአይነት ቅናት ሲበሳጭ ያ መበሳጨት አለ። ትልቋ የኢትዮጵያ ኦርቶዶክስ ቤተክርስቲያን በሁሉም በኩል አውሬ ማከል እንደወደቀ ሙዳ ስጋ ስትበጫጨቅ ማየት ይቆጭ ነበር። ያ ነገር ይቆጭ ስለነበረ ምን ለመናገር በቃ እግዚአብሔር ያስጠል ልጅነት ጥሩ ተምለናል፣ ጥሩ አገልግለናልና ብዙ እንትን የሚያገር እናድራለን። እንደውም ከባዱ የክፍለ ሀገር ጉባኤ የምንሄድበት ሰዓት ነው። የክፍለ ሀገር ጉባኤ እንዛን ሰዓት መንገዱ እንደዚህ ያልተሳለጠም፣ በአውሮፕላን ጉባኤ መሄድ አልነበረም። በአሮጌ መኪና ነው የሚሄደው። እንደሄድን ነው ዓርብ ወይ ሐሙስ ላይ እንደሄድን ምሳ በልተን ወደ ጉባኤ ነው የምንሄደው። ወይ አስተምረን ስንመለስ ማታ የማዕከሉ ውይይት ይኖራል። ስንወያይ ነው እናድረው። ጠዋት ቅዳሴ እንሄዳለን፣ እናስቀድሳለን። ከቅዳሴ በኋላ ወደ ስብከተ ወንጌል እንሄዳለን። እረፍት የሚባል ነገር የለም። እንዳውም እንደ ሞቶ የሚነገር ነገር ነበር። ምንድነው ቢሆን ተጠቀሙባቸው የሚባል ቋንቋ ነበር። ተጠቀሙባቸው በዛ በቃ ምንም ስንት ያ ሁሉ የሚሰማ ነገር አልነበረም። በቃ ለማን እንደምናደርገው ነው ግን በጣም ደስተኞች ነበርና ያ አገልግሎት እንጂ አሁን በህይወቴ ምናፍቀዋለሁ ሆነ ለመናገር እኔ አገልግዬበት ሳይሆን ዋጋ ያገኘሁበት በራሴ በረከት ያገኘሁበት በራሴና ትልቅ ከእግዚአብሔር ዘንድ ዋጋ ያገኘሁበት የተባረኩበት ነው ነው ማስበውና እንግዲህ አገልግሎት ያን ይመስል ነበር። አንዱ የክፍለ ሀገሩን አገልግሎት ካነሱ አይቀር እንደውም ከቀሲስ ጋር መሄድ እኮ ዋይ በላ ዋይ አስበላ የሚል ስም ሁሉ የተሰጣቸው ናቸው ቀሲስ ብለውኛል። ምንድነው ዋይ በሉ ዋይ አስበሉ የተባሉበት ምክንያት? ስም ሲያጠፉ ነው። እኔ ያው ከጤና የተነሳ ስጋ አልበላም። ስጋ አልበላም ማንኛውም አጠቃላይ ስጋ አልበላም። አጠቃላይ ያን ብቻ ሳይሆን ምስር ምናምን ነገሮች አልበላም። ምንድነው የሚበሉት? ሽሮና ጎመን ምግብ ይሄ ነው። እሺ። እና ይሄን ስም የሰጡኝ ቀሲስ መስፍን ደምሴ ናቸው። አሁን ዳላስ ነው ያሉት መሰለኝና እስቲ ሄድን። እሺ ለአገልግሎት አብራችሁ ለአገልግሎትና ትልቅ ሰዎች ናቸው የተቀበሉን። በጋረዱልን ሲመጣን ያልበላም መስሎኝ ነው ብቻውን ፈራ መብላት ይሉን ተያዘ። እሺ ከዛ ቀሲስ ያሬድም ያኔ ጨጓራው ያው ስለነበረ እዚህ መጥቶ ሁለተኛ ከቄስ ስንታዩና ቀሲስ ያሬድ ጋር ከዲያቆን ያሬድ ጋር ዲያቆን ነበር ያሬድ የትም ቦታ እንዳትልኩኝ ዋይ ብሎ ያስበሉ እና በዛ ጤና የተነሳ ነው የምታወቀው። በዛ ነው ጨጓራ በጣም በጣም ያመኝ ስለነበረ እንደውም አሁን ወፍር ያለው በጣም ደህና ነው ታሆነ አዎ ወፍር ያለው የተቻለና በዛ የተነሳ ነው። ግን አገልግሎት ግን በዛ ጤና የተነሳ ደግሞ የተጓደለ ነገር የለም። እግዚአብሔር ይመስገን። ቢያመኝም እንደዛ ቢሆንም ቅድም ያውቀው እግዚአብሔር ነው የራሴ የምለው እግዚአብሔር በሚያውቀው መንፈስ ቅዱስ በሚያውቀው የራሴ የምለው ምንም ነገር የለኝም። ግን በእግዚአብሔር ግን ቢያመኝም ሲያመኝ ባድርም 2 አመት ድንች በዳቦ በልቻለሁ አልሰር ሆኖብኝ። ግን አገልግሎቱ ግን ተቋርጦ አያውቅም። እግዚአብሔር ይመስገን። በዛ ነው አይበላ ያስበላ የተባለውና እንጂ ስለማልበላ አይደለም ማለት ነው። መቼም እኛ እንግዲህ እናንተ በሰራችሁት መሰረት ላይ ለአገልግሎት እንኳን እግዚአብሔር ፈቅዶ ወደ ማህበር ቅዱሳን ስንመጣ የታላላቆቻችን የእናንተን የአባቶችን የእናቶችን በጣም የእህቶችን ታሪክ ስንሰማ በማህበር ቅዱሳን አገልግሎት በጣም እንጓጓ ነበረ፣ በጣም እንማረክ ነበረ። የእናንተን ደግሞ ሁሌም በሰማን ቁጥር እኛ ምንም እንዳላደረግን ነው የሚሰማንና እንዲህ አገልግላችሁ እዚህ ስላደረሳችሁት ማህበሩንም እንደው ለቤተ ክርስቲያንም ደጀን ስለሆናችሁ እድሜ ከጤና ይስጥልን። ከዛ በኋላ ወደ ቅድስት ሥላሴ ኮሌጅ እንዴት ገቡ? እሷን እናንሳ እስቲ። እንግዲህ ወደ ቅድስት ሥላሴ ኮሌጅ ለመግባት መጀመሪያ ሐሳቡ ከኔ አይደለም የመነጨው ከሌሎች ቤተክርስቲያን የሚወዱ ሰዎች ናቸውና ጥሩ ነው ባለ አገልግሎት ላይ ደግሞ እሱንም ብትማር የበለጠ ቤተክርስቲያን ታገለግላለህ፣ ቤተክርስቲያን ሱታፌ ታደርጋለህ ተብሎ ሐሳቦች መጡ።
በዛ ጉዳዩን ለማህበረ ቅዱሳን አቀረብኩኝ። ማህበረ ቅዱሳን ደግሞ ባለው አሰራር መሰረት ያው በግማሽ ደሞዝ ነው የገባው። በዛ ሰዓት ግማሽ ደሞዝ እዚህ ያገለገልኩ በሚችል በግማሽ ያገለገልኩ በግማሽ ደሞዝ እዛ እየተማርኩ ተብሎ ገባ። ስገባ ያው ለመግባት የአገረ ስብከት ኮታ የሚባል ነገር ነበርና እሱ ሌላ አንድ ችግር ነበረ። ግን በረከታቸው የደረሰንና ነፍሴር ብፁዕ አቡነ መልከጼዴቅ ያኔ የጉራጌ አገረ ስብከት ሊቀ ጳጳስ ነበሩ። እዚህም ደግሞ ስራ አስኪያጅም ነበሩ ጠቅላይ ቤተ ክህነት። ነገርኳቸው፣ ደስ ብሏቸው ነው ደብዳቤ ጻፉልኝ። ገባሁ። እንግዲህ ስገባ አንደኛ አንተን ለማለት ነው፣ ራሴንም አብዴት ለማድረግ ነው። ከሀገራዊው ነገረ መለኮት ትምህርት ጋር ምናልባት የውጭው ደግሞ ምን ይመስላል የሚለው እንድናይ ቢቻልም ደግሞ ራሱ ነው እቅድ ነበረኝ። ቴዎሎጂ ራሱ ቀርቼ ያገለግላለሁ እዛ አስተምራለሁ የሚል እቅድም ነበረኝ። ማስተማር ወዳለሁ በነገራችን ያው አስተማሪ ስለነበርኩ ከመጀመሪያው እንግዲህ በዛ ገባው። እግዚአብሔር ይመስገን ያው 5 ዓመት ቆይታ ጥሩ ጊዜ ነበረ። ሙሉ አቅሜን ሰጥቼ ነው የተማርኩት። እንግዲህ በጥሩ ሁኔታ ነው የጨረስኩት። መጨረሻ ወደ ግብጽ እስክንድሪያ እንዴት ወደዛ ሊጓዙ ቻሉ? የጉዞ ዓላማስ ምንድነው? ግብጽ እስክንድሪያ ግብጽ የመጀመሪያ አይደለም። ያኔ ሲሄድ በመጀመሪያ ነው በማህበረ ቅዱሳን ከግብጽ የሚገኙ መንፈሳውያን ወጣቶች ጥያቄ ጠይቆ በ1994 ህዳር ወር ላይ ሄጄ ነበር። ከዛም በኋላ በየአመቱ ስመላለስ ነው የነበረው ለአገልግሎት ለ2 ወር በየአመቱ። የአስሙ ጉዳይም ስለነበረ ቅድም እንዳልኩ እዚህ ክረምት ሲሆን በጣም ያፈነኝ ስለነበረ እዛ ደግሞ አየሩ እዚህ ቀዝቃዛ ሲሆን እዛ ስለሚሞቅ በየአመቱ ክረምት ላይ መላለስ ነበር እና እዛ ሲሄድ አንደኛ ነገር ቤተክርስቲያን የለንም፣ እዛ አልነበረንም። በዛን ሰዓት ላይ ልጆቹ ከግብጽ የወጣቶች ጉዳይ ጳጳስ ጋር በመነጋገር ትንሽ ክፍል ተሰጣቸው፣ እዛ ተሰብስበው ይማራሉና እዚህ የአገልግሎት ማደግ ስላለበት በሚሄድበት ሰዓት እነሱን አስተምራቸዋለሁ። እንዲህ ያደረግን ያው አገልግሎት እስከምመረቅበት ደረጃ ድረስ ደረሰ። በምመረቅበት 2001 ላይ ስመረቅ ሌላ ነገር ደግሞ መጣ። እንደገና ምንድነው የመጣው? የኢትዮጵያና የግብጽ ቤተክርስቲያን በፕሮቶኮል ደረጃ ላይ ተፈራረሙት አንድ ነገር አለ። ምንድነው? በወኪል ደረጃ ላይ መገናኘት። በግብጽ ኢትዮጵያ ቤተክርስቲያን ወኪል አለ፣ በኢትዮጵያ ደግሞ የግብጽ ቤተክርስቲያን ወኪል አለ እና በዛን ሰዓት የነበሩት አባታችን በረከታቸው ይድረሰን አሁን አርፈዋል። ግብጾች አቡነ ሀያት ይሏቸዋል። በገብረ ሕይወት የሚባሉ አባት ነበሩ እዛና እሳቸው ወኪል ሆነው ነው እዛ ቦታ ላይ ተቀመጡት። እሳቸው ገዳሚ አባት ናቸው። ይሄን መንፈሳዊነቱን እንጂ የዚህን አገልግሎቱን ብዙ ጊዜ ሰጥቶን ተሚሉ አይደሉም። ስለዚህ ረዳት ያስፈልጋቸዋል። ከኔ ጋር ደግሞ እንግዲህ በፊት ስመላለስ ተዋውቀናል። ስለዚህ ልክ እኔ የተመረኩ ጊዜ እዚህ መጥተው ስለነበረ ሁኔታዬን ጠየቁ፣ ነገርኳቸው። ጉዳዩን ለብፁዕ ቅዱስ ፓትርያርክ አቡነ ጳውሎስ ነገሯቸው። ቅዱስነታቸውን ፈቀዱ። በዚህ ነው የሄድኩት። እሺ፣ ከዛ በኋላ ትምህርቱን እንደው እዛም ተምረዋል ግብጽ። የቋንቋም የባህልም ልዩነት አለው። ያ እንዴት ብለው ተወጡት? እንግዲህ ምንድነው በራስ ይከብዳል ነው ለመናገር። ብዙ እንግዲህ ስንንቀሳቀስ ከኢትዮጵያውያን ጋር ነው እዛ የምንንቀሳቀሰው ልጆች ይዘን። ለምን የቋንቋ ምናምን ጉዳይ ሳይሆን የዚህ ደህንነትን ጉዳይ ችግር አለ። ግብጽ ላይ እንደ ኢትዮጵያ ካህን ልብሱን ቀይሮ አይደለም የሚሄደው። ሙሉ የካህን ልብስ አሁን እንደዚህ ለብሶ ነው የሚሄደው። መኪና የለንም፣ ታክሲ ይዘን ነው የምንሄደው። እዛ ነገሮች ብዙ ስጋት አለ ሀገሪቷ ላይ ካለው አኳያ ማለት ነው። እና ስለዚህ ስንቀሳቀስ ያው ብዙ ጊዜ ኢትዮጵያውያን ከኔ ጋር ይሆናሉ። እንቀሳቀስ በሰዓት ቋንቋም ማስተርጓም ሲኖር እነሱ ናቸው የሚያስተርጉ የነበረው። ትምህርቱን ግን ስንጀምር በእንግሊዝኛ ነው የጀመርነው ትምህርቱን። ለምን ገና አረብኛ አሊፍ ብለን ጀምረን ለማስተርስ ፕሮግራም ለማለት የሚቻል ነገር አይደለም፣ ጊዜ ይፈጃልና ለዛ አድርገን ነው የጀመርነው። ያው ትምህርቱን ተማረን። 2 ነገር ነው የተማርኩት። አንደኛ ቴዎሎጂውን ተማርነው። ቴዎሎጂውን
ሌሎች ከኔ በኋላ ሁለት አንድ ዲያቆንና አንድ ቄስ ወስደን ነበርና ከነሱ ጋር ሆነን በግራጁዌት ዲፕሎማ እሱን ተምረናል እሱን ያለው ነገር ከዛ ውጪ እኔ የተማርኩት ሶሺዮሎጂ ነው በማስተርስ ደረጃ ያው ሶሺዮሎጂ ነው ተማርኩ እንግዲህ እዛ ያለው የነበረው ቅድም እንዳልኩ የራሳችን ቤተክርስቲያን አልነበረምና ቤተክርስቲያን እንድትኖረን የነበረው ትግል በጣም ከባድ ነበር ለምናገር በጣም ለአስጨራሽ ነበር
ሰናይ ምስለ ገብርኤል ብፁዕ ሰናይ